ሰላም ውድ የእናት ሚዲያ ቤተሰቦች እንዴት ቆይታችኋል? አዳዲስ መረጃዎች ይዘናል። ሰብስክራይብ ያደረጋችሁ ተከታተሉን እስከ መጨረሻው ድረስ ማለት ነው። ሳውዲ አረቢያ ጥቃት እንዲፈጸም እንግዲህ ጠይቃለች በኢራን ላይ። ስለሱ ሰፋ ያለ መረጃ ይዘናል። እንደዚሁም ኢራን ለድርድር ዝግጁ ነኝ ስትል ገልጻለች ነው የተባለው። ስለሱ መረጃ ይዘናል። እንደዚሁም ወደ መቀሌ ተቋርጦ የነበረው በረራ ይጀምራል በነገው ዕለት በጥር 26። ስለሱ ሰፋ ያለ መረጃ ይዘናል። እንደዚሁም በአርሲ 13 ሰዎች ታግተዋል። ሰፋ ያለ መረጃ አለን። እንደዚሁም በቀጣይነት የምንመለከተው ደግሞ ስለ ዲጂታል መታወቂያ በፒዲኤፍ አውርዶ መያዝ እንደተከለከለም ስለ እሱ መረጃ ይዘንላችኋል። በቀጣይም በትግራይ ክልል ታስረው ስለነበሩት ጄኔራል አሁን ተፈተዋል በ60 ሺህ ብር ዋስ። ስለሱ ሰፋ ያለ መረጃ ይዘናል። አብራችሁን ቆዩ። የሳውዲ አረቢያ የመከላከያ ሚኒስትር አንድ አነጋጋሪ ነገር ተናግረዋል። ብዙዎች የሚተናገሩበት ነው የሚገኘው። አሜሪካ ኢራን ላይ አሁን ጥቃት ካልፈጸመች ኢራን የበለጠ ትጠነክራለች ማለታቸው ብዙዎችን እያነጋገረ ነው የሚገኘው። እንግዲህ በዚህ ቀጠና ከፍተኛ ውጥረት መፈጠሩ ይታወቃል። በአረቡ ክፍል በኢራን እንደዚሁም በአሜሪካ ማለት ነው። ኢራን ጥቃት ፈጽማለሁ የአየር ክልላቸውና የባህር ጣቢያቸውን የሚፈቅዱ ሀገራት ላይ ማለት ነው ይታወቃል። እናም እንግዲህ ሳውዲ አረቢያና እንደዚሁ የተባበሩት አረብ ኤሚሬት የአየር ክልላቸውን ለጥቃት ዝግ እናደርጋለን ብለው ነበረ ባለፉት ቀናት ማለት ነው። አሁን ደግሞ የሳውዲ አረቢያ የመከላከያ ሚኒስትር በአሜሪካ ይገኛሉ። ውይይት እያደረጉ ነው ስለ ጦርነቱ እንዴት መሆን አለበት፣ ምንድነው የሚከተለው ወይም የሚፈጸመው የሚለውን ውይይት በሚያደርጉበት ወቅት ነው ይሄን የተናገሩት ነው የተባለው። የተለያዩ መገናኛ ብዙኃን በዚህ ጉዳይ አስተያየታቸውን እየሰጡበት ነው የሚገኘው። እናንተስ ምን ስላላችሁ አስተያየታችሁን አስቀምጡልን። መልካም ቆይታ። በነገው ዕለትም የኢትዮጵያ አየር መንገድ ወደ መቀሌና ወደ አክሱም በረራ እንደሚጀምር ታውቋል። ላለፉት 5 ቀናት ተቋርጦ የነበረው በረራ አሁን እንደ አዲስ እንደሚጀምር ታውቋል። በነበረው የጦርነት ውጥረት ምክንያት ህወሓት ትንኮሳ በመፈጸሙ ነው የበረራ የተቋረጠው የነበረ። እናም አሁን እንግዲህ ነገ ጥር 26 እንደሚጀምር ይህን የሚመለከታቸው ኃላፊዎች ይፋ አድርገዋል የተባለው። ብዙ ህዝቦችም እንደዚሁ ይሰቃዩ ነበር። በመቀሌም እንደዚሁ ከፍተኛ የሆነ ወጪ ሲደረጉ እንደነበር ይታወቃል። በመኪና በባስ በመሄድ ማለት ነው። 5,000 የነበረው እስከ 8,000 ሲከፍሉ የነበረ ይታወቃል። ኢራን አሁንም ማስፈራሪያና እንደዚሁም ምላሽ እየሰጠች ነው የምትገኘው። አሜሪካ እያንዳንዷ በምታደርገው እንቅስቃሴ ምላሽ እየሰጠች ትገኛለች። ኢራን እንደምትለው ከሆነ እኔ ለድርድር ዝግጁ ነኝ ማለቷም ነው እየተነገረ የሚገኘው። ከዚህ ጋር በተገናኘ ግን እንደ ከዚህ ቀደሙ በማስጠንቀቂያ ሰጥቼ ጥቃት አልፈጽምም፣ በቀጥታ ነው ጥቃት የምፈጽመው ስትል ተናግራለች። ከአሁን ቀደም እንደሚታወቀው በነበረው ጦርነት ማለት ነው ከእስራኤል ጋር በገባችበት የጦርነት ለአሜሪካ ወታደሮች ማስጠንቀቂያ ሰጥታ ነበር ጥቃት ስትፈጽም የነበረው። አሁን እንደዛ አይደረግም፣ በቀስታ ነው ጥቃት የምሰነዝረው ስትል እንግዲህ በውጭ ጉዳይ ሚኒስትሯ በኩል ይፋ አድርጋለች። እንደዚሁም ደግሞ ለድርድር ዝግጁ መሆኗንም ገልጻለች። በቀጣይም ደግሞ ቀጠናው ምንም የማያባራ ጦርነት ውስጥ ይገባል ስትልም እያስጠነቀቀች ነው የምትገኘው። አሜሪካም እንደዚሁ እንግዲህ እያስጠነቀቁ ይገኛሉ። ወደ ድርድር ኑ እያሉ ነው የሚገኙት ማለት ነው። ነገር ግን ወደ ድርድር ቢመጡም ብዙዎቹ እንደማይስማሙ እየገለጹ ነው የሚገኙት። ምክንያቱም አሜሪካ የኒውክሌር መሳሪያና እንደዚሁም የባላስቲክ ሚሳይል ሙሉ ለሙሉ እንድታቆም ይፈልጋሉ ዶናልድ ትራምፕ ማለት ነው። ኢራን ግን ይህ አይሆንም፣ በመሳሪያ ላይ እንደዚህ ያለ ነገር እንዲወሰን አልፈልግም እያለች የምትገኘው ኢራን። እናም እንግዲህ ወደ ድርድር የሚመጡ አይመስሉም። ምናልባትም ዶናልድ ትራምፕ አድፍጠው ጥቃት እንደሚፈጽሙ እየተጠበቀ ነው። በምስራቅ አሩሲ በሆንቆሎ ዋቢ ወረዳ 13 ሰዎች መታገታቸውን የተነገረው። እነዚህ ታጋቾች በቅዳሜ ዕለት ነው የታገቱት ነው የተባለው። ወዳልታወቀ ስፍራም እንደተወሰዱ ነው የተነገረው። ከአሁን ቀደም እንደዚሁ 15 ሰዎች በዚህ አካባቢ ታግተው እንደነበረ፣ የት እንዳሉም እንደማይታወቅ፣ ይሞቱ ይኖሩም እንደማይታወቅ ሀገረ ስብከቱ አስታውቆ ነበር። አሁን ደግሞ ድጋሚ 13 ሰዎች መታገታቸው የተነገረው። እነዚህም ዕጣ ፈንታቸው ምን ይሆን እንደማይታወቅ ሀገረ ስብከቱ ይፋ አድርጓል። ስማቸው እንዳይጠቀስ እየፈለጉ አንድ የሀገረ ስብከቱ ኃላፊም እንዳሉት ከሆነ ሰሞኑን የተወሰነ መረጋጋት ይታይበት ነበር፣ ሰላም ነበር። አሁን ግን እንደዚህ መደረጉ አሳዝኖናል። የእነዚህ የታጋቾች ጉዳይ ምን ይሁን አይታወቅም። የሰብአዊ መብት ተሟጋቾች እንደዚሁም የሚመለከታቸው የመንግስት ኃላፊዎች ድምጻችን ይስሙን ሲሉ እንግዲህ ተናግሯል። እዛ አካባቢ ያለው ነገር እጅግ አሳዛኝ ነው ተብሏል። በምስራቅ አሩሲ እንግዲህ ባሉ ወረዳ
ወረዳዎች ላይ የሚፈጸመው ግፍ ማለት ነው። ሁላችሁም የመረጃ ሼር አድርጉላቸው የሰብአዊ መብት ተሟጋቾችም እንዲመለከቱት። ከወራት በፊት ታስረው የነበሩት ጄኔራል አሁን ተፈተዋል። በትግራይ ክልል ታስረው የነበሩት ከፍተኛ ጄኔራል ጉጉሽ ገብረ የተባሉት ጄኔራል አሁን መፈታታቸው የተነገረው በ60 ሺህ ብር ዋስ ነው እየተለቀቁ ተብሏል። ከወራት በፊት ከክልሉ ወይም ከቲዲኤፍ ጋር ባለመስማማታቸው ምክንያት ነው ከአመራሮቹ ጋር ማለት ነው በበርካታ ጉዳዮች ነው ክስ የተመሰረተባቸው። እንደዚሁ የክልሉን ወይም ደግሞ ቲዲኤፍን ለመበተን በመስራት እንደዚሁም ደግሞ ለጠላት መረጃዎችን አሳልፎ በመስጠትና በተለያዩ ጉዳዮች ነው ክስ የተመሰረተባቸው የተባለው። እንደሚታወቀው ከወራት አካባቢ በክልሉ የጸጥታ ኃይሎች እንግዲህ መቀሌንም ከበው እንደነበር ይታወቃል፣ በደሞዝ ጉዳይ ማለት ነው። ከዛ ጋር በተገናኘ እንደታሰሩም ጭምር ነው እንግዲህ የተነገረ የሚገኘው ማለት ነው። እናም አሁን በ60 ሺህ ብር ዋስ ተፈተዋል። ነገር ግን ቢፈቱም ከተማውን ወይም ደግሞ ክልሉ ለቀው እንዳይወጡ ማዕቀብ እንደተጣለባቸውና እንቅስቃሴ ገደብ እንደተቀመጠላቸው መረጃዎች ወጥተዋል። የዲጂታል መታወቂያን በፒዲኤፍ አውርዶ ይዞ መንቀሳቀስ መከልከሉ ነው የተነገረው። ለጊዜያዊነት ተከልክሏል የተባለው በዋናነት በርካታ ምክንያቶችም ተጠቅሰዋል። በበቂ ባልሆነ ህትመት እየታተመ መሆኑ፣ እንደዚሁም ደግሞ ላልተፈለገ ወጪ መዳረግ፣ እንደዚሁም ደግሞ በፎቶሾፕ በማመሳሰል የተለያዩ ሰዎችን እንዲሸውድ ወይም ደግሞ በማሳሳቱ ምክንያት ነው ይህ እንዲቀር የተደረገው የተባለው። እንግዲህ ከአሁን ቀደም በፒዲኤፍ አውርደው ይዘው ይንቀሳቀሱ ነበር ዲጂታል መታወቂያን ማለት ነው። ካርዱ እስከሚመጣ ድረስ ይህ ለጊዜያዊነት መታገዱ የተነገረው። ማንኛውም አካል ወይም ደግሞ እንደዚህ አድርጎ እንዳይንቀሳቀስ ሲል ነው እንግዲህ የዲጂታል መታወቂያ እንግዲህ ይፋ ያደረገው ማለት ነው። ከዚህ ጋር ተያይዞ ሁሉም ሰው ዋናውን ካርድ ይዞ መንቀሳቀስ እንዳለበት እንደ ግዴታም ተቀምጧል የተባለው።